የተወደዳችሁና የተከበራችሁ የብሪቱ ቤተሰቦች እንደምን ከረማችሁ? ዛሬ ፓርቱቱን የ12ኛ ክፍልን የ2013 ዓመተ ምህረት የዩኒቨርስቲ መግቢያ ፈተናዎችን እሰራላችኋለሁ። ይህን አስተማሪ ቻናል ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ኦኬ 11ኛ ክፍል ምዕራፍ 2 በሁለተኛ ዙር የመጡ የ12ኛ ክፍል የ2013 ጥያቄዎችን እንዲሁም በተደጋጋሚ የሚመጡ ከዚህ ምዕራፍ ላይ ጥያቄዎችን በአንድ ላይ አቀርብላችኋለሁ። When decomposing the rational expressions, this one to x square over x minus 1 times x square plus 1 into the sums of the partial fraction, we get ይህን ራሽናል ፋንክሽን ዲኮምፖዝ እናደርገው የምናገኘው ፋንክሽን የትኛው ነው እያለን ነው። ስለዚህ የመጀመሪያ ስቴፓችሁ ዲግሪውን ታያላችሁ የኖሚኔተሩና የዲኖሚኔተሩ። here the degree of the numerator less than the degree of the denominator። ነገር ግን the degree of the numerator greater than or equal to degree of denominator ከሆነ ሎንግ ዲቪዥን ተጠቅማችሁ ካካፈላችሁ በኋላ ነው ፓርሻል ፍራክሽኑን መፈለግ ያለባችሁ። ስለዚህ ከዚህ ጋር ቀጥታ ነው የምንሰራው። ይሄኛውን ዲኮምፖዝ ለማድረግ ማየት ያለብን ዲኖሚኔተር ላይ ያለውን ፋክተር ነው። እዚህ ጋር x - 1 ሊኒየር ፋክተር አለ። ስለዚህ a over x - 1 እንላለን። x square plus 1 ደግሞ ኳድራቲክ አለ። ይሄኛው ኳድራቲክ ሪዲዩሲብል ነው ኢሪዲዩሲብል የሚለውን ቼክ እናደርጋለን። this one is irreducible። እዚህ ጋር ሪዝኑ ጽፌላችሁ x plus 1 is irreducible። irreducible ነው ማለት ሊኒየር ሪል ሩት የለውም ማለት ነው። አይ ሚን ሪል ሩት የለውም ማለት ነው። እዚህ ጋር x square plus 1 which is equal to 0 ብላችሁ ሶልቭ ታደርጉ ኮምፕሌክስ ሩት ነው ያላችሁ። so which is irreducible ከሆነ እንዳለ ነው የምንወስደው bx plus c over x square plus 1 ይሆናል። ከዛ a b c ሶልቭ ማድረግ ነው። a b c እንዴት ሶልቭ እናደርጋለን የሚለውን እዚህ ላይ ጽፌላችኋለሁ። x - 1 times x square plus 1 ኤልሲኤማቸው ነው እነዚህን። ከዛ ይችኛዋን ለዚህኛዋ ታካፍላላችሁ x square plus 1 ሆነ። so x square plus 1 በዚህ ይባዛል plus bx plus c x plus 1 ይመጣ። ምክንያቱም ይሄኛው ለዚህኛው አስተካክሉ x plus 1 ተርም ነው የሚመጣላችሁ። ከዛን በኋላ a times x square plus a ፕላስ ይሄኛው ተርም ባይ ተርም ታባዛላችሁ bx square plus bx plus cx plus c ይመጣል። here x square እና x square የሚል ተርም አለን። ስለዚህ x squareን as a common factor ማውጣት እንችላለን። a plus b ይሆናል ማለት x square into a plus b plus x into b plus c ይመጣል። እዚህ ጋር ኮንስታንት ተርሙን ባንድ እናደርጋለን a plus c over x minus 1 times x square plus 1። ስለዚህ የመጀመሪያ ላይ የተነሳ ነው ከዚህ ላይ ነው የት ላይ ደረስን? እዚህ ጋር ደረስን። ስለዚህ እዚህ ጋር እንደምታዩት ዲኖሚኔተር ላይ ያሉት ፋንክሽን እኩል ናቸው። ይሄኛው ፋንክሽን እና የዚህኛው ፋንክሽን ነው። ስለዚህ ኖሚኔተሩ ግዴታ ምን መሆን አለበት? እኩል መሆን አለበት ማለት ነው። ያም ማለት የኤክስ ስኩዌር ኮፊሺየንት ከዚህኛው ኤክስ ስኩዌር ኮፊሺየንት ጋር የኤክስ ኮፊሺየንት እዚህ ጋር ከዚህኛው ኤክስ ኮፊሺየንት ጋር ይህኛው ኮንስታንቱ ከዚህኛው ኮንስታንት ጋር እኩል መሆን አለበት። ያም ሲስተምስ ኦፍ ሊኒየር ኢኩዌሽን እናገኛለን ማለት ነው። a plus b which is equal to 2 ይመጣል። ለምን እዚህ ጋር x ስኩዌር ኮፊሺየንት a plus b ነው። የዚህኛው x ስኩዌር ኮፊሺየንት 2 ነው። ስለዚህ a plus b which is equal to say this one equation 1 next x ኮፊሺየንት እዚህ ጋር b plus c ነው። ከዚህ ጋር x ኮፊሺየንት የለንም 0 ነው ማለት ነው። b plus c which is equal to 0 ነው። say this one equation 2 the last one a plus c ኮንስታንቱ ማለት ነው። ከዚህ ጋር ኮንስታንቱ 0 ነው። so a plus c which is equal to 0 say this one equation 3። ከዛም በኋላ ይሄኛውን ሶልቭ ማድረግ ነው። solve this system subtract equation 2 from equation 1 we get a minus c which is equal to 2። ስለዚህ equation 2 from equation 1 subtract እናደርግ ያ ማለት ይሄኛውን ከዚህኛው ስንቀንስ ማን ይመጣል ነው a minus c which is equal to 2 ይመጣልና say this one equation 4። ስለዚህ equation 4 ይሄን ተጠቅመን ሌላ ደግሞ equation 3 ተጠቅመን በቀላሉ ማግኘት እንችላለን ማለት ነው። a እና የሲን ቫልዩ እዚህ ጋር እንዴት እንዳገኘን a plus c እዚህ ጋር which is equal to 0 ነው። a minus c which is equal to 2 ምን እያለ ነው? after adding equation 3 and equation 4 we get a which is equal to 1። yes አድ ስናደርገው to a which is equal to 2 ይመጣል። ስለዚህ a ን በቀላሉ ማግኘት ይችላል 1 ይመጣል። ሲሳ a እዚህ ጋር 1 ከሆነ c which is equal to -1 ይሆናል። b እንደገና ደግሞ የት ላይ እናገኘዋለን? ከዚህ ጋር እናገኘዋለን። ምክንያቱም c ኔጌቲቭ 1 ሆኗል። b which is equal to 1 ይሆናል። ስለዚህ የa ቫልዩ 1 ነው፣ የc ቫልዩ ኔጌቲቭ 1 and የb ቫልዩ 1 ነው።
ከዛን በኋላ ሰብስቲቱት ማድረግ ነው ኤ ቢ ሲ ብለን ከላይ የጻፍነው ማለት ነው። ያም ማለት የኛው ፋንክሽን 1 ኦቨር x minus 1 plus x minus 1 over x square plus 1 ይሆናል። this one is the partial decomposition of the given rational function። ስለዚህ ይህን የያዘው ምርጫ ማን ነው? which is choice B is the correct answer። Okay, question number 2. Let f be a polynomial function of degree 4. Then which one of the following is not true about the graph of f? A. The graph intersects the y-axis. B. It has at most 4 real zeros. C. The real zeros are the numbers in which the graph intersects the x-axis. D. F has no zeros at all. ፋንክሽኑ ዲግሪው 4 የሆነ ፖሊኖሚያል ፋንክሽን ነው። ላይ ዲግሪው 4 ነው ማለት ኢቭን ዲግሪ ነው ማለት ነው። ስለዚህ ይህ ፋንክሽን ዋይ አክሲስን ኢንተርሴክት ያደርጋል ወይም ይቆርጣል ይያል ነው። ይሄኛው ትክክል ነው። ዲግሪው 4 ስለሆነ ኢቭን ዲግሪ ስላለው ለምሳሌ f x power of 4 ቢሆን ያ ማለት f which is equal x power of 4 ይሄኛው x ኢንተርሴፕትን ስንፈልግ y 0 ማድረግ ነው። y ኢንተርሴፕትን ስንፈልግ ደግሞ x 0 ማድረግ ነው። ስለዚህ x 0 ስናደርግ y ማግኘት ይችላል። 0 0 ላይ ይቆርጠዋል ማለት ነው። ስለዚህ a ትክክል ነው። b it has at most 4 real zeros። አንድ ፖሊኖሚያል ፋንክሽን ዲግሪው 4 ከሆነ ቢበዛ 4 ሩት ነው የሚኖረው። ስለዚህ ቢበዛ 4 ሩት ይኖረዋል እያለ ነው። ያም ሩት ምንድነው? ሪል ሩት ነው። so b is correct። c the real zeros are the numbers in which the graph intersects the x-axis። ይህም ትክክል ነው። ሪል ዜሮ የምንለው ዋይን ዜሮ አድርገን የምናገኘው በሌላ አባባል ኤክስ ኢንተርሴፕት ማለት ኤክስ ኢንተርሴፕት ደግሞ ማለት ኤክስ አክሲስን የሚቆርጥበት ማለት ነው። ስለዚህ ሲ ትክክል ነው። ሲም ዲ ኤፍ ሃዝ ኖ ዜሮስ አት ኦል የስ ተጥሮ ዲግሪው 4 የሆነ ማንኛውም ፖሊኖሚያል ፋንክሽን ሩት የለውም ወይም ዜሮ የለውም እያለ ነው። which is false። ለምሳሌ ካውንተር ኤግዛምፕል እንውሰድ። take f which is equal to x power of 4 minus 1 ይሄኛው ፖሊኖሚያል ፋንክሽን ነው። ፖሊኖሚያል ሆኖ ዲግሪው 4 የሆነ ነው። ስለዚህ ይሄኛው ሩቱ ማን ነው? x power of 4 which is equal to 1 አድርገን ሶልቭ እናደርግ። ይሄ ማለት x which is equal to plus or minus 1 ሪል ዜሮስ አለው። ስለዚህ ማንኛውም ፖሊኖሚያል ፋንክሽን ዲግሪው 4 የሆነ ሩት የለውም እያለ ነው። ይሄኛውን ስታቱ ማለት ነው። so d is the correct answer። question number 3. what is the simplified form of this one? a inverse, I mean a the power of minus 1 b the power of minus 1 over a the power of minus 3 minus b the power of minus 3። ይህ ጥያቄ በ2010 የመጣ የ12ኛ ክፍል ጥያቄ ነው። እንደዚህ አይነት ጥያቄ ሲምፕሊፊኬሽን በተደጋጋሚ ስለሚመጣ ነው ከዚህ ላይ ያመጣሁት ይሄን ጥያቄ። ስለዚህ በዚህ ዙሪያ ወይም እንደዚህ አይነት ጥያቄዎችን በደንብ መለማመድ አለባችሁ። ሶሉሽን ሂር እንግዲህ ይሄን ሲምፕሊፋይ ስናደርገው ምንድነው እያለ ነው። እንዴት ሲምፕሊፋይ እንደምናደርግ ከዚህ ጋር አንድ ባንድ ነኝ። ሂር a the power of negative 1 ማለት ምን ማለት ነው? 1 over a ማለት ነው። b the power of negative 1 ማለት ደግሞ 1 over b ማለት ነው። a the power of minus 3 እያለ ነው እዚህ ጋር 1 over a the power of 3 ማለት minus b the power of minus 3 እያለ ነው 1 over b the power of 3 ማለት ነው። ከዛ ኑሜሬተሯን እዚህ ጋር ሲምፕሊፋይ እናደርጋት ወይም ላሉን በላል እናባዛ ታቱን በታት እናባዛ። እዚህ ጋር 1 over ab ይመጣል። ከዚህኛው ዲኖሚኔተር ላይ እንደገና ደግሞ 1 over a the power of 3 minus 1 over b the power of 3 ይላል። what is the LCM? LCMአቸውን እንፈልጋለን። a the power of 3 እና b the power of 3 የሁለቱ ብዜት ነው LCM። ስለዚህ ይሄኛው ሲመጣ ይሄኛውን ለዚህ ስናካፍል b the power of 3 ይመጣል። ይችኛው ለዚህ ስናካፍል ደግሞ a the power of 3 ይቀርና ስለዚህ b the power of 3 minus a the power of 3 ይመጣል እዚህ ጋር። ከዛን 1 over ab ታይምስ ሲሆን ያ ማለት ይሄኛው ራሽናል ፋንክሽን ወይም ራሽናል
ነምበርን ለዚህኛዋ ማካፈል ነው። የስናካፍል ይገለበጣል። a the power of 3 times b the power of 3 over b the power of 3 minus a the power of 3 ይሆናል ማለት ነው። ቀጥታ ማባዛት ነው። ኑሜሬተሩን በኑሜሬተር ዲኖሚኔተሩን በዲኖሚኔተር። ስለዚህ a the power of 2 times b the power of 2 over b the power of 3 minus a the power of 3 ይመጣል። ለምን ይሄ የሆነ እዚህ ጋር ab የሚባል ተርም አለ፣ እዚህ ጋር a the power of 2 b the power of 2። ስለዚህ እዚህ ጋር አንዷን a በአንዷ a ይጠፋን፣ እዚህ ጋር አንዷ b በአንዷ b ምን b ይቀረን፣ እዚህ ጋር ሁለት a ይቀረና እዚህ ጋር ሁለት b ይቀረና ሰው a ስኩዌር b ስኩዌር መጣ ኦቨር b the power of 3 a the power of 3 ይላል። ስለዚህ ይሄኛውን የያዘው ምርጫ የት ነው ነው ወይም የትኛው ነው? choice b is the correct answer። choice b ነው ይሄን ምርጫ የያዘው። so choice b is the answer። which one of the following is true about the graph of f which is equal to x cubed minus x over x cubed times x minus 1? የጥያቄ በ2009 የመጣ የ12ኛ ክፍል ኢንትራንስ ጥያቄ ነው። ይህን ጥያቄ ያመጣሁበት ምክንያት በተደጋጋሚ 12ኛ ክፍል ላይ እንደዚህ አይነት ጥያቄዎች ስለሚጠየቁ በደንብ እንድታውና በደንብ እንድታነቡ ለማሳየት ነው። በዚህ ይህን ራሽናል ፋንክሽን እንዴት አሲምፕቶትን እንፈልጋለን እንዲሁም ኢንተርሰፕቱን እንፈልጋለን የሚለውን እናያለን። here f which is equal to this one የመጀመሪያ ስቴፓችሁ አሲምፕቶት ከማውጣታችሁ በፊት ሲምፕሊፋይ ማድረግ አለባችሁ። እዚህ ጋር ሲምፕሊፋይ ስናደርግ ይሄኛው x times x minus 1 times x plus 1 over x cube times x minus 1 ይሆናል። እዚህ ጋር የጋራ ተርም አለን፣ ከላሩና ከታቱ ካንሰል እናደርጋለን። ሌላ ደግሞ እዚህ ጋር x አለችን፣ እዚህ ጋር x cubed አለን። ስለዚህ አንዷ x ተፋለ x ስኩዌር ይመጣል፣ ከላሩ ደግሞ x plus 1 ይመጣል። ከዛም በኋላ አሲምፕቶቱን እዚህ ጋር መፈለግ እንችላለን። what is the vertical asymptote of this rational function? vertical asymptotaችን only x which is equal to 0 ነው። horizontal asymptotaችን ደግሞ y which is equal to 0 ነው። x which is equal to 1 vertical asymptote አይደለም፣ እዚህ ጋር ካንሰል ይሆናል። ስለዚህ at x equal to 1 ላይ ሆል ነው እንጂ ያላችሁ vertical asymptote አይደለም ያላችሁ። what about oblique asymptote? oblique asymptote no oblique asymptote። ሆሪዞንታል አሲምፕቶት ካለ ኦብሊክ አሲምፕቶት ስለማይኖር ስለዚህ ኦብሊክ አሲምፕቶት የለንም። ሆል ኤፍ ሃት ሆል ኦንሊ አት 1,2 ፋንክሽኑ ሆል አለው የት 1,2 ላይ። ይችኛዋን ቱን የታገኘሃት ካላችሁ እዚህ ጋር ነው። x ኢኳል ቱ 1 ሲሆን 1 + 1 ኦቨር 1 ፓወር ኦፍ 2 ስታደርጉ 2 ይመጣላችሁ። ስለዚህ 1,2 ላይ ፋንክሽኑ ሆል ይኖረዋል። is if intersect is a horizontal asymptote ላይ ምን ላይ ነው? ሲ ላይ ስለ ሆሪዞንታል አሲምፕቶት ግራፉ ሆሪዞንታል አሲምፕቶትን ይቆርጠዋል አይቆርጠውም የሚል ነገር ስላለ መጀመሪያ ቼክ እናደርጋለን። is if intersected a horizontal asymptote ያ ማለት y which is equal to 0 ብለን የምናገኘው ማለት ነው። here x plus 1 over x square which is equal to 0 ስላላችሁ because y which is equal to 0 and y which is equal to this function ስላላችሁ ወይም ይችኛዋ ፋንክሽን ማለት ነው። ስለዚህ ይህን ሲምፕሊፋይ ስናደርግ x plus 1 which is equal to 0 this implies x is equal to -1። ስለዚህ ግራፉ ሆሪዞንታል አሲምፕቶትን ይቆርጠዋል ማለት ነው። የት ላይ ነው የሚቆርጠው? if intersected it is horizontal asymptote at the point -1, 0. So which one is the correct answer? The correct answer is choice C። ምክንያቱም choice A the vertical asymptote of the graph are x equal to 0 and x equal to 1 ይላል። x equal to 1 የሚለውን በመጨመሩ የኛው ስህተት ነው። a horizontal asymptote of the graph is y which is equal to 1 and this one is false. y which is equal to 0 ነበር መሆን ያለበት። C the graph intersect is horizontal asymptote at the point -1, 0 which is correct. D the graph intersected the vertical asymptote I mean the vertical line x which is equal to 1 as a point and never መቼም ቢሆን ግራፋችንን vertical asymptoten አይቆርጥም። ስለዚህ ሲ ሆና መልሳችን። question number 5 which one of the following is false? ይህ ጄኔራል ጥያቄ ነው። a rational function can have more than 2 vertical asymptotes። ስለዚህ ይሄ ምንድነው? a rational function have more than 2 vertical asymptotes ሊኖረው ይችላል ይላል። ስለዚህ ትክክል ነው። the graph of a rational function can intersect a vertical asymptote false። ይሄኛው ነው ስህተቱ። መቼም ቢሆን ግራፋችንን vertical asymptoten አይቆርጠውም። ለምን? አንዲፋይን የሚያደርገው ፖይንት እኮ ነው vertical asymptote የምናወጣው።
ስለዚህ ቨርቲካል አሲምፕቶታችንን መቼም ቢሆን ራሽናል ፋንክሽኑ አይቆርጡም። ሲ the graph of a rational function can intersect a horizontal asymptote ይላል። አዎ ለምሳሌ ከላይ ያየነውን ኤግዛምፕል መውሰድ እንችላለን። the graph of a rational function can intersect its oblique asymptote ይላል። ይሄኛውንም ኦብሊክ አሲምፕቶቱን ሊቆርጥ ይችላል ግራፋችን። ኦኬ ዛሬ ከዚህ ላይ ይበቃናል። በቀጣይ ፓርት 3 አቀርብላችኋለሁ። have a nice time። ውድ የብሪቲው ቤተሰቦች አዳዲስ ቪዲዮዎች በመለቅበት ጊዜ በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ከወደዳችሁት ላይክ እንዲሁም ሌሎች እንዲደርስ ሼር አድርጉት። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። have a nice time።